እዛ ሌላ ሲያገባባት እንኳን ካሳ አልጠየቀችም። ሴት ናት እድሜዋ የሚሄድባት፣ ሴት ናት ፔሬዷ የሚቆምባት፣ ሳትወልድ እድሜዋ የሚሄድባት። እሱ እየሞተም ይወልዳል። ምንድን ነው ካሳ የሚያስፈልገው? እሱ ምን አርግሽ? ፍርድ ቤትማ ዋጋውን ሰጠልኝ እኮ። ቆይ ልንገርሽስ፣ እሱ ከነዚህ ከትላልቅ ሰዎች ከሰፈር ሰዎች ምናምን ከእነሱ ተመሳጠረና የኔን ቤተሰቦች ለማጥቃት ሞከረ። ከዛ ማስፈራራት፣ አባቴን ማስፈራራት ምናምን ጀመሩ። በተኙበት ሁላ በር መምታት ምናምን ነገር፣ በድንጋይ መወርወር። ሩቅ ሆነዋል አይደለ? በቅርብ ማንም አይዳፈርም፣ ጉረኛ ሁሉ ማንም እንትን አይደለም። በሩቅ ግን ማጥቃት፣ በጨለማ ማጥቃት ምናምን ጀመሩ። ያን ደግሞ ሁሉንም ነገር ይነግሩኛል፣ ቤተሰቦቼ ይነግሩኛል። ነይና ጉዳዩን ፊችልን፣ ከእነዚህ ሰዎች እንደዚህ ምናምን ጭቅጭቅ ውስጥ ምናምን ሁሉንም ነገር ሊገባኝ። እኔ በዱአ ነው የጸናሁት። አላህ ያ ረቢ እላለሁ። ሀቄን አታስበላብኝ፣ የሰውም ሀቅ አታብለኝ ብዬ ዱአ አደርጋለሁ። ከዛ እንደዛ ሲሆንም 2 ዓመቱ ደረሰ። መጣሁኝ ፍርድ ቤት ሄድኩኝ። ሳምንት ጠበቅኳቸው ሽማግሌዎቹ። የሚገርምሽ ነገር በሱ በኩልና በእኔ በኩል ሽማግሌዎች አሉ። በሄድኩ በ6 ወር የተጀመረ ሽምግልና 2 ዓመቴን ኮንትራቴን ጨርሼን እስከመመጣ ድረስ አይፈታም። ሁሌ ስብሰባ ላይ በቃ እዚህ ጉዳይ ማለት ነው። ከዛ እኔ በመጣሁ እስቲ 1 ሳምንት ያክል ልጠብቃቸው። ያው በየሳምንቱ ነው የሚሰበሰቡት፣ ቅዳሜ ጭራሽ ሽማግሌዎቹ እሺ የሚበሉበት የሚጠጡበት ማን ነው? ሲሰበሰቡ መቼም ይበላሉ ይጠጣሉ። ይኸውልሽ ማዘሬ፣ እነዚህ በእኔ በኩል ያሉ ሽማግሌዎች አሉ፣ በእሱም በኩል ያሉ ሽማግሌዎች አሉ። ሀቀኛም ይሁን ወረኛ አጠቃላይ ይሰበሰባል። ሜዳ ላይ ነው የሚሰበሰቡት፣ እዛ ጥላ ስር። ማዘሬ እኔ እንጃ ብቻ ምን ልበለሽ፣ አባቴ ሁሌ ጫት፣ እኛ ሰፈር ጫት በጣም ነው እንትን የሚለው እና ትልልቅ ጫት በቃ የዛኔ 2007 ዓመተ ምህረት 2008 2009 ነው የመጣሁት እኔ 2007 እና 2008 በቃ አባቴ ጋሮን ጫት ጨረሰ። በቃ ለእነሱ እንትን እያለ ማለት ነው። ሆዳቸው ጫት የአባትሽን ጫት ጓሮ ጨረሱ። ምግባቸውስ ሆዳቸው ማን ነው የሚችለው? በቃ የሰፈሩ ሰው በሱም በኩል ያሉ ሴቶች በእኔም በኩል ያሉ ሲሆን ሁሌም ጀበና ሳፍራ ምናምን ቡና፣ ይሄ የቡና ቁርስ አለ፣ እሱን ይዘው ይሄዳሉ። በሱ ጉዳዩን አንድ የሚጸድቅ ወሬ እኮ የለምስ። እሱንም አውርተው ሆዳቸውን ለመሙላት ቡናቸውን ለመጠጣት፣ ሆዳቸውን ለመሙላት ቡናቸውን ለመጠጣት፣ ጫታቸውን ለመቃም ነው የሚሰበሰቡት። ማሪ ለአንቺ 2 ዓመት ተሰብስበው ምን ፈየዱሽ? ለአንቺ ምንም ነገር ይኸውልሽ፣ እኔ ሽማግሌዎቹን ተሰብስቡልኝም አላልኳቸውም ከነጭራሽ። እኔ ቤተሰብ አልጠራቸውም፣ የእሱ ቤተሰብ ናቸው። ብር ይሰጠን ብለው ተነሱ። እሱ ባደረገው እንትን ማለት ነው። ብር ለልጃችን ካሳ፣ ልጃችንን አግብታ አስቀምጠው አረብ ሀገር ሄዳ ይኸው ልጃችን ሳያገባ እድሜው አለፈበት፣ ሳይወልድ ፔሬዱ ቆመበት፣ ስለዚህ ልጃችን ካሳ ያስፈልገዋል ብለው ቤተሰቦቹ ሽማግሌ ሰበሰቡ። ከዛ መጨረሻ ላይ 10,000 ብር በአባቴ ቀብድ ብለው ጠየቁት። ቅድሚያ በቃ እንትን ብሎ ተደናግጦ ፈርቶ ምናምን እንዲሰጣቸው ማለት ነው። ብዙ ብር ውስጥ ለኒካ ለማህር የሰጠኝን 1 እጥፍ 3 እጥፍ አድርጎ ጠየቀ። ይኸውልሽ የዛኔ 34,000 35,000 ብር ትልቅ ብር ነው። የ3 ወር ደሞዜ የ4 ወር ደሞዜ ነው የዛኔ ማለት ነው። እሱን በአንድ ጊዜ ጠየቀ። ከዛ ሲጠይቅ አባቴ 10,000 ብር ነው ለኒካ የተሰጠኝ አለ። ይሄ ነው በእኔ እንትን የሚለው። እሷ ፍቺ ስለጠየቀች ብቻ ምክንያቷ ባይታወቅም ፍቺውን የጠየቀች እሷ ስለሆነች 10,000 ብር እንኩ ብሎ በሽማግሌዎች ፊት ወስዶ ሰጠ። አይ ይሄ ቀብድ ነው ብለው ተነሱ። ቀብድ ነው? ኧረ ከሰጡ ሊያተርፍብሽ። አንቺ ወለድ ነሽ፣ ባንክ ቤት ነሽ። እኔ ወለድ ሰጥቶ ሊያተርፍ 3 እጥፍ ሊያተርፍ። ከዛ መጨረሻ ላይ ቀብድ ብለው ሲይዙት እንግዲህ እኔ መጣሁኝ ፍርድ ቤት አስረዳውኝ። ሁሉንም ነገር አስረድቼ ነበረ። ግን የፍቺው አቤቱታ ፍቺ እንዲጸድቅ ተደረገ። መጨረሻ ላይ ደግሞ አባቴ 10,000 ብር ስለወሰዱበት እኔ ተናግሬ ነበረ። ያንን 10,000 ብር መጥቶ ይክሰሳቸው አለኝ ፍርድ ቤት ማለት ነው። ከተፋታው በኋላ እነዛ ሽማግሌዎች የራሳቸው አይደል? እንዲ 10,000 ብር የራሳቸው አይደል? ወይስ አይመለስም የኒካ ብር? አይ ፍርድ ቤት ይሄንን ነገር አያውቀው። ፍርድ ቤት ተሻለ በሸሪአው ነው። ሸሪአውን ደግሞ እነሱም አልተረዱ። በግል ይሄ ሀላልክ ነው ብለን እንስ እንጂ እንደዚህ በግፍ ቀብድ ብላ የወሰዱትን ብር ሀቃቸው አይደለም። ስለዚህ ከዛ ከሰሳቸውና እኔ ፍቺው በ5 ዙር ፍቺው ተፈጸመ። ከዛ በኋላ ከሰሳቸው ሽማግሌዎች መጡ። ብሩን ቀጥ ብሎ በፍርድ ቤት ሰጡት።
10 ሺህ ብር ሀቁን የሚያስመልስ ሰው እንዴት እንደዚህ ደስ ይለኛል መሰለሽ? ለሀቁ የሚቆም ሀቁን የሚያስመልስ ጀግና። ያንን 10 ሺህ ብር ወስድሽ ለእኔ ቢጤ ብትሰጡ ይሻልሻል እሱ ከሚበላው። ምን አደረግኩ? ቆይስ ልንገርሽ። እሱ ተኛ ከሚበላው እኔ በቃ ፍቺ ፈጸምኩኝ። ቤተሰቦችን ሰላም ሆኑልኝ አልሐምዱሊላ። ያው ትችት ምናምን ቢኖሩም የንዴት ምናምን እንትን ቢኖሩም ብዙ ነገሮች ቢኖሩም ያው ማመልከቻ አስገብቼ 3 ወሬን ጨርሼ ተመልሼ ሄድኩኝ። ያንን ቤት ሳውዲ አረቢያ ማለት ነው። ከዛ ተመልሼ ሄድኩኝ። 1 አመት ብቻ ቆይ። የፍርድ ቤቱን ጉዳይ ትተሽ ነው እንዴ የምትሄጂው? ቆይ የፍርድ ቤቱን ጉዳይ አልነገርሽንም እኮ በምን እንደዘጉልሽ። ያንን ይሄ በቃ በደንብ ለማውራት ስለሚመቸኝ ነው ይሄ አሁኑ ማለት ነው። ያ ግን በጣም የከበደኝ ድንክር ያለኝ በቃ ምን ልበለሽ ዱብዳ የሆነ የነበርሽው ልንገርሽ። ፍርድ ቤት ስትመጪ ቤተሰብ የአካባቢ ሰው የሚያውቀው አንቺ ለፍቺሽ ቀጠሮ ነው እየመጣሽ እንደሆነ ፍርድ ቤት የሚያውቀው። አንቺ ትገቢና ውስጥ ከገባሽ በኋላ ግን በድብቅ ምርመራ ይካሄድብሻል። መዳምሽ እዛ ሳኡዲ በኤምባሲ አንቺ ወንድሟን እንደገደልሽ የከሰሰችሽን እኛ ከኤምባሲ ነው የመጣ ነው ምናምን ብለው ፍርድ ቤት ውስጥ ባለመጠየቅ ያደርጉልሻል። አዎ አድካሚ ነው። እሱም እንደዚህ እንደማወራው አይደለም። ፊዳይን ነው የሚያበሉ። አንዱን ጥያቄ 30 ጊዜ እየጠየቁ በቃ ምን ሊበልሽ። አንድ በሀገሬ ውስጥ ሆኜ ማለት ነው ትላልቅ ሰዎች ይከተላሉ። ትላልቅ ሰዎች በጣም ትላልቅ መንግስት ኃይለ ማርያም በቃ የሚመለከታቸው አካላቶች ሁላቸውም የኔን ድምፅ ይሰማሉ። እዛ ውስጥ ሆኜ ማለት ነው በቃ እያያሉ። ጠያቂው ሲጠይቀኝ ሁሉንም ነገር ይሰማሉ። ተጋብዘዋል። ከዛ በአንዴ በሁለት አይደለም የሚጠናቀቅልኝ። አሁን ጨረሱ ብዬ እፎይ ስል አሁንም በቀጣዩ ሳምንት እንደዛው ከጧት ጀምሮ ይሄ ጉዳይ እንትን ስል በቃ ከጧት ጀምሮ እስከ 11 ሰዓት ድረስ ነው በቃ ሲመረምሩኝ የሚውሉት። ምሳሌ በሉ ራሱ በቃ እኔ እዛው እንትን አድርገውኝ ይወጣሉ እንደተኛ ሰው። እኔ አልተኛም። ያው ራሳቸው የሚጠቀሙት መድኃኒት ነው አላውቅም። ጸጥ ያደረጉኛል ማለት በቃ ተኛለሁ ወይንም እፈዛለሁ ልበላው በቃ። ሲመጡ ደግሞ ሰውየው እንትን ሲመጣ ይነቃለሁ። ከዛ እንደዛ ሲሆን ያ ፍርድ ቤት ሲያልቅ ማለት ነው ያ ቀጠሮ ሲያልቅልኝ ይሄም የመጨረሻ እየደረሰ ይመጣል። ከዛ አንድ ቀን እዛው ሰውየው በጣም እየለከፈኝ ስለሆነ በጣም እያስጨነቀኝ ስለሆነ መርማሪ ማለት ነው በጣም እንትን አለኝና እንደ ልክፍት አደረገኝ ሸይጣን ማለት ነው። ከዛ ለከፈኝና ቁርአን ተቀራብኝ እዛው። ይሄ የሚያስቀራብኝ ደግሞ ስም መጥራት ይቻላል? አህቡ የአሊም የትልልቅ ሰዎችን ስም መጥራት ይችላለሁ? ኡስታዞችን የሃይማኖት አባት ስም አይጠራም እዚህ ቤት። ብቻ የሆነ ኡስታዝ ፍርድ ቤት ውስጥ ኡስታዝ ተጠርቶ ቁርአን ተቀራብሽ ፍርድ ቤት ውስጥ ተቀራብኝ ማለት ነው። ግን ታዋቂ አጠገብ ያለው ሰው ነው፣ ትልልቅ ሰው ነው የቀራብኝ። ሲቀራብኝ ሸይጣኑ በቃ በጣም ተናደው ስለነበር ይቀዱኛል። ሸይጣኑ የሚያወራውን ሁሉ ሪካርድ ያደርጋሉ፣ ለማረጃ ይጠቅመናል በማለት ሁሉም ነገር ያወራሉ፣ ይቀዳሉ ማለት ነው። ከዛ መጨረሻ ላይ ሴትየዋ ለካ ጭንቀት ውስጥ ነው ያለችው። የዛኔ በንዴትና በእንትን ያወራችው ውሸት ነው። እሷ እኔ እንደዛ ገድ ያለ ሁላ እንድል ጭምር ነው ያደረገችብኝ። እንደዛ አርግ ያለ ሁላ እንድል ነው ያደረገችብኝ ማለት ነው። በቃ የሌለ ነገር ማለት ነው። መጨረሻ ላይ ግን እሷ ነች ተጠያቂ ሆና የተገኘችው። ምክንያቱም ቁርአን ከተቀራብኝ በኋላ ያ ሁሉ የሚከታተለው ሰው ወደ እኔ መዞር ጀመረ። የሚመረምረኝ ሰው ሁሉ ምን አለኝ መሰለሽ? እኔ አለኝ ወላሂ ሀቅ ካለሽ ከጎንሽ ነኝ አትፍሪ አለኝ። ይሄ ቁርአን ከተቀራብኝ በኋላ ካዳመጡ በኋላ በቃ ያው ይሆናል፣ ያው ሸሪአን ይዘው አይደለ እንትን የሚሉት ይሆናል በሚል በቃ ትንሽ ልባቸው ራራልኝ። መጀመሪያ ግን ወላሂ በጣም ነበረ እንትን ያለኝ የከበደኝ። በቃ በህይወት ያለው ነገር በቃ እኔ ግራ ገብቶኝ ነበረ። የመጣብኝ ነገር ምንድን ነው? እኔ የመጣሁት ለሌላ ጉዳይ፣ እነሱ እንደዚህ ይሉኛል በቃ። ከዛ በኋላ ከተቀራ በኋላ ሴትዮዋን እንድትቀርብ ተደረገ እዛው እና እንድትቀርብ ተደረገ። በጣም ፈርታለች። የውሸት ልጅ ሰዎች ትሄዳለች። ሴትዮዋ የቀረበችው በምንድን ነው? በኦንላይን ላይቭ ላይ ማለት ነው። እነሱ ቀራቢ ደውለው ቀራቢ ምናምን አሏት ማለት ነው።
እቺ ናት ወይ ደግሞ እቺ ናት ወይ ያቺ እንትን ያወራሻት ምናምን አሉ። እቺ ናት ወይ የኔን ፊቴን እያሳዩ ማለት ነው። እቺ ናት ወይ ይሏታል። አዎ እሷ ናት አለች። እሺ ከዛ እኔ ደግሞ በመጀመሪያ ፓስፖርቱን ፎቶ ይዟል ያ መርማሪው ሰውዬ። ይሄ በአይኔ ስር እንትን አለችብኝ፣ ጠባሳ አለች። ይሄ ከተፈጥሮች ሆን አላውቅም። እንደ ይሄ ቀስት አለች አይደል? በመንገድ ላይ ያለች ቀስት፣ እንደዛ አይነት ቀስት ጠባሳ፣ ጥቁር ጠባሳ አይኔ ስር አለች እና እሱን ብሎ በቃ ይፊቀዋል። አረ በአላህ ልብ በቃ አይኔን ታወጣኛለህ ምናምን ይለዋለሁ። እሱ የተፈጥሮ ጠባሳ ነው። በቃ መጀመሪያ ያለ ነው። በማንደው አይንሽ ውስጥ ያለውን ጠባሳ በቃ የተቀባው ይመስለው አላውቅም። በቀለም እንደዛ እንደሚያደርግ ኑኑ ከምኪስ ሚማማ ሀዋሪዩ ዞሮ ከዛ አይንሽ ጋር ያለውን ጠባሳ በእጁ ሲያሸው ውስጥ ሴት መውጣት ይቻላል እንዴ ማሬ? ምንም አይቻልም። ግን እሱ በቃ ተልክ ያለው ብሎ እንትና አግባብ ነው ብሎ ስላሰበ ነው እንጂ አይቻልም። እንጂ ኡስታዝ ሴት በእጁ አይነካም። እሺ አይቻልም። አይጨብጥምም። ፊትም እንትን አይልም፣ አይነካም። እሺ ከዛ በየሳምንቱ ከባባድ ምርመራዎች እየተካሄዱብኝ ቀጠሉ ማለት ነው። መጨረሻ ላይ እንዲህ አለ። እኔ ይለዋውጠኛል እዛው እነሱ እኔ ብቻ ነኝ፣ እነሱ ግን በጣም ብዙ ናቸው። እኔን ይከተላሉ ምናምን ያዳምጣሉ፣ በትኩረት ነው የሚሰሙት። አንድ ሼክ ምን አለ መሰለሽ፣ የሳውዲ አረቢያ ሼክ ነው። ሀዲ ቢንት መስሁራ አሉ። እያወራች ያለችው ድግም ተደርጎባት ነው አሉ። ሀዲስንት መስሁራ ማለት እቺ ሴት ድግም ተደርጎባት ነው። የሳውዲ ሼክ ነው። የሳውዲ መካ የሚያሰግድ ሼክ ነው። ብቻ ዝም ልበላ። በቪዲዮ አይቶሽ በቪዲዮ ኮሊንግ አይቶሽ ነው። ፊቴን እያየ ምናምን እና የማወራው የስርዓት ወይንም የሚወክል እኔን የሚወክል ስላልሆነ ማለት ነው። ሀዲ ቢንት መስሁራ ጠጋ አረገ ቅራባት አሉት። አሁንም እንደገና ማለት ነው። አሁንም ወዳው ያደረጉ ለካ ላይቭ ላይ ያደርጋሉ። ባይን የሚያደርጉት ነገር አለ ማለት ነው። እዛው እያዩን ስለሆነ ማለት ነው። ወዳው የሚያደርጉት ነገር በቃ ያስታውቃቸዋል ለሼኹ ማለት ነው። ከዛ እንደዚህ ይቅራባ ሲባል አሁንም እየቀራብኝ ስለሆነ ጁኑ አወራ። እንደገና ሲያወራ በቃ ላይሽ ላይ ያለው ጂኒ አወራ። አዎ መልክም እቺ ልጅ ምንም አላደረገችም አሉ። ዝም ብሎ ለወጉ ያክል ምርመራው ይቀጥል እንጂ ምንም እንዳላደረግኩኝ አወቁ። ከዛ ኡስታዙ ራሱ በጣም ከጎን የሆነ በዛን ሰዓት ከጎን የሆነ ምንም አትሆኝም፣ አትፍሪ፣ እኔ ምንም ነገር እኔ እንትን ነኝ፣ ጠበቃሽ ነኝ እኔ አለኝ። ከአሁን በኋላ ከአዲስሽ ሰዓት ጀምሮ እኔ አንቺ ጠበቃ ነኝ አለኝ። ምንም አይነት ፍርሃት እንትን እንዳይልብሽ፣ ምንም ያላደረግሽውን ምንም አትሆኝም፣ አታስቢ አለኝ። መጨረሻ ላይ ደግሞ ያ ዋና ምርመራ የሚባል ነገር አላቸው፣ የመጨረሻ ማለት ነው። እሺ የመጨረሻው ምርመራ አንቺ ይህንን ነገር አድርገሽ ከታየሽ አለኝ ልትገደኝ ነው እና አድርገሽ ከሆነ በምን ብትገደኝ እንደዚህ ቢታዘንልሽ አረቦቹ እነዛ እንትን ቢሉልሽ እንደው ማቅለያ እንደው ቢደረግልሽ እንደው ለምንሉ እንኳን እንትን ብል በምን ብትገደይ ይሻልሻል አለኝ ሰውየው ማለት ነው። እኔ ደግሞ ምንም እንደማልሆን ውስጤ እንትን ይላል። ሲያበዙብኝ ነው እንጂ ምንም እንደማልሆን ነው ውስጤ የሚነግረኝ። ዝርዝሮችን አቀረበ። በሽጉጥ በብላ ምናምን በተለያዩ በገመድ ምናምን አለኝ። አይ እኔ በሽጉጥ ይሻለኛል ብዬ የቀለድኩበት። እሺ እናንተስ እንደዚህ ካደረግኩኝ ልትገሉኝ ነው፣ ካላደረግኩስ ይሄን ሁሉ እንትን አድክማችሁኝ ምንድን ነው የኔ ካሳ ምንድን ነው አልኳቸው። የፈለግሽውን ጠይቂ አሉኝ። የፈለግሽውን ጠይቂ፣ የጠየቅሽውን እናደርግልሻለን፣ ብቻ አብሽር፣ አንቺ ብቻ ንጹህ አሉኝ ማለት ነው። ከዛ ይሄ ከባድ የመጨረሻ ምርመራ የሚባለው ማለት ነው። ይኸውልሽ የሆነ ነገር ያጠጡሻል፣ መድኃኒት ማለት ነው። የሆነ መድኃኒት ያጠጡሻል፣ ብቻ ውሃ ጠጭ ይሉሻል፣ ትጠጫለሽ። ከዛ ያ አንቺን እውነት ብቻ እንድትናገሪ ነው የሚያደርገው። መዋሸት አትችይም። መዋሸት ከነጭራሽም አይቻልም። በቃ ምን ይለኛል አሁን ከ5 ደቂቃ በኋላ አንቺ እኔ የምጠይቀሽ ጥያቄ ምንም መዋሸት አትችይም ይለኛል።
መርማሪ ማለት ነው። እሺ ችግር የለም ከፈለክ እዋሻለሁ፣ እኔ አላመንኩትም ነው እዋሻለሁ፣ ከፈለክ እዋሻለሁ፣ ግን መዋሸት አልፈልግም እለዋለሁ። እንደዛ ሲሆን 5ቱ ደቂቃ ሲጀምር እኔ ያቺው በድሬ አይደለሁም ይቀይረኛል ማለት ነው። ግን እውነት ብቻ ነው መናገር የምችለው፣ በቃ ውሸት መናገር አልችልም። ከዚ መጀመሪያው ሰውየው የሚጠጣ ነገር ነው እሱ የሚጠጣ ነገር ነው ወይንስ ማሽን ነገር ነው? ጭንቅላትሽ ላይ ነው የሚደረገው? እንደ ኤሌክትሪክ ፊልም ላይ ያዩት እንደዛ ነው። ጭንቅላታቸው ላይ እንዲህ ነገር ይደረግና ከዛ ይቀየራሉ ማለት ራሳቸውን አያውቁም፣ መዋሸት አይችሉም። በህይወታቸው ያደረጉትን ነገር ሁሉ እውነቱን ይናገራሉ። ኮምፒውተር ላይ ማኔጅ እያደረጉት ከዛ እስከዋሹ እንትን ይላል፣ ቀይ ይበራል። ሲጀመር መዋሸት አይችሉም፣ ቢካዝ ራሳቸውን አይደሉም። ወደኋላ እንዲሄዱና እውነት በህልማቸው እንዲያወሩ ነው የሚያደርጓቸው። አንቺ ማሽን ነው የተደረገብሽ ወይንስ እንዳልሽው ነገር እኔ ማለት ነው ሰውየው ውሃውን ሲያጠጣኝ እኮ ይህን ከጠጣሽ በኋላ ምናምን ይሄ መድኃኒት ነው አላለኝ፣ ውሃ ጠጭ ነው ያለኝ። ከዛ ግን ማሽን ይደረግብኝ አይደረግብኝ አላውቅም፣ ወላሂ አላስታውስም። ማሽን ግን መዋሸት አትችይም ነው የተባልኩት። ከ5 ደቂቃ በኋላ መዋሸት አትችይም ነው የተባልኩት ማለት ነው። ከዛ ቀጠለ። የግብፅ ሼክ ነው የመረጡት ለሱ ምርመራ። ደግሞ የሳውዲ አረቢያ አይደለም የኢትዮጵያ አይደለም፣ የግብፅ ሼክ ነው የመረጡት። ከዛ የግብፃዊ ሼክ በነገራችን ላይ የግብፁ ሼክ አንቺን በፊት ለፊት በካሜራ እየተያያችሁ የሚጠይቅሽን ጥያቄ ነው የምትመልሹ። ከዛ እሱ ይወስናል። እውነት አውርተሻል፣ ውሸት አውርተሻል፣ እሱ ያወራችሁ ነገር እውነት ነው ወይም ውሸት ነው ይላቸዋል። አጠቃላይ የመጨረሻ የምትባለውን ምርመራ ይህንን መድኃኒት አጠቃላይ ማዋሸት የማልችልበት ሰዓት ከደረስኩኝ የሚያነጋግረኝ ያ ሰው ነው፣ ሼኩ ነው። እዛ በኤርፎን ማለት ነው፣ አጠገቤ አይደለም ግን ያየኛል፣ ድምፁን እሰማለሁ፣ ኤቭሪቲንግ በቃ የሱ ማለት እንደዚህ ማይክ ነገር ተደርጋለሽ። ማይክ በመስታወቱ ባይቱ እኔ አላይም፣ እኔ አላያቸው፣ እነሱ ነው እኔን የሚያዩ። እነሱ የውሸንንቻታያቸውም። ኦኬ ገባኝ። ከዛ ሰውየው ምን ይላል መሰለሽ፣ የመጨረሻው ቃል ገድያለሁ ብለሽ ከተናገርሽ ትገዳያለሽ ተባልኩ። 10 ጊዜ ገድለሻል፣ አልገደልኩም፣ ገድለሻል፣ አልገደልኩሽም። በቃ ይሄ ክርክር ነው የምንባባለው። ገብቶሻል እኮ እርግጠኛ ደግሞ 10 ጊዜ ይጠይቁሻል። አንድ አይነት ምላሽ ትመልሻለሽ፣ አትመልሽም። ገለሻል ስትባይ አልገደልኩም እላለሁ። ግን ይሄ ደመ ነፍስ ነው ምንድን ነው የሚባለው? ይሄ በቃ እኔ እንደዚህ እንደማወራ ሰመመን ራስሽን አታውቂም። ሰመመን በቃ ከዛ በቃ ለ10ኛው ጊዜ ወላሂ እንዴት እንዳደረጉ ሁሉም ኢትዮጵያኖች የሚከተሉ ኡስታዞች ምናምን በጣም ታዋቂ ሰዎች ሁሉም በጣም ጨንቋቸው ነበር፣ በጣም ማለት ነው። ከዛ የመጨረሻዋን ቃል እየቀረጹ ነው እንግዲህ ቪዲዮ እንትን ቮይስ እየቀረጹ ነው እኔ የምለው ማለት ነው። የመጨረሻ በቃ ገድያለሁ ካልኩኝ በቃ ሞታለሁ ነው። ከዛ መጨረሻ ላይ እኔ አልገደልኩም አልኩኝ፣ በ10ኛው ማለት ነው። ከዛ ሁላቸውም በቃ አጠገብ ያሉ ሰዎች ምናምን እየመጡ ግንባሬ ሲማሉ በቃ እንኳን ተረፍሽልን ምናምን ይላሉ። በቃ ብዙ ነገር አሁን እሺ፣ አንቺ ገድያለሁ ብትይ ኖሮ ከኢትዮጵያ ወደ ሳውዲ ልትላኪ ነበረ? ፍርዱ ሳውዲ ላይ ነው የሚፈጸምብሽ የነበረ? አይደለም እነሱ ያሉት እዚሁ ነው ያሉት። አይፈጸምም ኢትዮጵያ ውስጥ እኮ ያሉ። ምክንያቱም እዛ ካልተቻለው ወደ ልመለስ ነው፣ እዚህ ማይቻል ከሆነ ማለት ነው። ግን ያለሁት እዛ ሸሪዓ ፍርድ ቤትም አለ፣ እዛ ያለሁበት ፍርድ ቤት ህገ መንግስቱም አለ። ወደ ሳውዲ እዛ ማይቻል ከሆነ ሳውዲ ነበር የሚመልሱሽ እንጂ የኢትዮጵያ መንግስት ደግሞ መጀመሪያም ልመለስ ነው። መጀመሪያም የ3 ወር ረፍት ስላለኝ መጀመሪያም ልመለስ ነው። ግን ብቻ እንኳን ተረፍሽ የእኔ እናት። እሺ ከዛ ምን አልሽ? ተቋረጠ በድሪያ ጋይስ፣ ተቋረጥን በድሪያ ተቋረጥን በድሪያ እኔ ያለው ኦኬ። ከሷ ነው ኔትወርኳ ነው ትመልሳለች። ኔትወርኳ ነው። ሳውዲ ደረስን አሁን። አዎ ግን ሳውዲ አረቢያ ከመሄዴ በፊት በዛ ፍርዱ ከተጠናቀቀ በኋላ የደረሰብኝም ነገር አለ። እኔ
ከዛ ሰው ከመጀመሪያው ባሌ ምንም አይነት ስጋ ግንኙነት አላረኩም። ያኔ ልጃገረድ ነኝ፣ ግልጹን ላውራና ማለት ነው። ከዛ ልጃገረድ ሆኜ ነው የወጣሁት። ምክንያቱም በቅርብ ጊዜ ስለሆነ 15 ቀን ብቻ ስለቆየሁኝ በቃ ያኔ እየሞከርም ቢሆንም ግን ፍላጎትም ስለሌለኝ ያው አላህ ይቅር በለኝ ግን አልሰጣሁትም። እየለመነሽ አንቺ አልሰጠሽም። በ15 ቀን ቆይታ ማለት አንድ ወንድ ከአንዲት ሴት ጋር ብቻቸውን እየተኙ ሚስቱ ሆነሽ ኦልሬዲ ተፈራርማችሁ አንድ ቤት ገብታችሁ 15 ቀን ሙሉ አብራችሁ እየተኛችሁ ግን እምቢ ስትዩ ላይክ ወንድ ልጅ አይደል እንዴት ሊያስገድድሽ አልሞከረም? በጣም ጀንትልማን ነው ማለት ነው። ያለ ፍላጎትሽ አለመንካት። እዚህ ጋር የሰዎችን የሚያስደስት የሚያስቅ ነገር ልናገር እችላለሁ፣ ግን ችግር የለውም። ኦኬ እኔ እና እሱ እንግዲህ ይጠይቀኛል፣ ይለምነኛል። ፍላጎት ባይኖረኝም ፍቃደኛ ሆንለታለሁ። ዝም ብሎ አለ አይደለ ከልቤ ሳይሆን ፍቃደኛ ሆንለታለሁ። ግን እየሞከረ እያለ ነገሩ በቃ አልሆነም። ገብቶሻል? እሱ ነው ድንግልናሽን መውሰድ አቅም የሌለው አቅማቶ ነው። እንደዛ ማለት ትችያለሽ። በቃ እንደዛ ነገር ነው። ከዛ ሰተሽ አንቺ እኮ አልከለከልሽውም፣ ሰተሽዋል። ግን እሱ አልቻለም። እድሉ ተሰጠም ግን ያለለ እኔ ስሜት ባይኖረኝ ደስተኛ ባልሆንም ግን ራሴን አንተና አልሸፈንኩበትም። አልሐምዱሊላህ ለወንጀል ማለት ነው። አንቺ የሚጠበቀውን ጨረሽ እኮ ሰጠሽው፣ ግን ጀለሴ አልቻለም። በቃ ከዛ የመጣሁትን ይዤ ሄድኩኝ። ከዛ ስለዚህ ለዛን አንቺን ፍቺ የፈጸምሽው ስላልቻለ ነው፣ መውሰድ ስላልቻለ ፍቺ ይጠየቅሽ። እሱንም ብቻ አይደለም ያው ሌላም ነገር ያልተመቸኝ ብዙ ነገር አለ። እኔ ነኝ የማውቀው። በ15 ቀን በ15 ቀንም ያው መጀመሪያም ሲጠይቁኝም የሰው ጫና ተጨምሮብኝ ነው። ይህ ግፊት አለ በንግግር በቃ እሺ በዚህ በዛ ምናምን በቃ እዚህ ሰውዬ ልውጣና በዚህ ፍርድ ከጨረስኩኝ በኋላ ምን ይሉኛል? በእነዚህ በሚታወቁ ኡስታዞች አለኝ የምትወጂው ማንን ነው እና ማን ባልሽ ቢሆን ስለሻል እንደው ነፃ ወጥተሻል። በዚህ እንደገና ደግሞ ማን ቢያገባሽ ደስ ይልሻል አሉኝ። እኔ ደግሞ አንድ ኡስታዝ ጠቀስኩኝ። ኦኬ ቆንጆ ነው፣ ቆንጆ ነው። ትንሽ በጣም ተወዳጅም ነው። በጣም ተወዳጅ ነው። እኔ እና ዳዕዋ አዳምጣለሁ። በሚሞሪ ነው የማዳምጠው ዳዕዋውን እንጂ እንደዚህ ብዙም ሶሻል ሚዲያ የዛኔ እኔ የማውቀው ነገር የለም። ሶሻል ሚዲያ አልጠቀምም። ከዛ እሱ ሰውዬ መጣ ማለት ነው። የመረጥሽው ሰው እዛው ፍርድ ቤት እንዳልገደልሽ ነፃ እንደሆንሽ ሲታወቅ ባል ደግሞ ሊፈለግልሽ ማንን ትፈልጊያለሽ? ከዚህ ውስጥ ከነዚህ ታዋቂ ኡስታዞች ውስጥ ማንን ማግባት ትፈልጊያለሽ ስትባይ አንቺ ይሄንኛውን ብለሽ ጠቆምሽ። የጠቆምሽው መጣልሽ። ከዛ መጣና ያው ጠየቀኝ ማለት ነው። ለጋብቻ ጠየቀኝ። እዛው በህዝብ ፊት ማለት ነው። በዛ በሼኮች ፊት ነው እኔን የሚጠይቀኝ። እኔ በቃ በደስታ ነው እሺ ያልኩት። ምንም እንትን አለም እሺ ቢያሉ በደስታ ነው። ከዛ ያው ልጃገረድነትን የወሰደው እሱ ነው። ከዛ ወዲያው አስረክበሽ ልጅ ወደ ሳውዲ ካደረገ ይሄ የሆነው ወደ ሳውዲ ከመመለስሽ በፊት ነው። በፊት ነው ከመመለሴ በፊት ነው። ከዛ ይሄ ሰውዬ ይሄ እንት የለኝም። በቤተሰብ ነው ምልከው፣ በወንድሜ ነው ምልከው፣ በቤተሰብ ነው ምልከው። የራሴ አካውንት የለኝም። እነዛ ሰዎች ግን ለእኔ የሰጡኝ የገንዘብ እንትን አለ። ገብቶሻል? ግዴታ ባይሆኑም ሰዎቹ አረቦቹ ማለት ነው። ኦኬ እሺ። የሰጡሽ ካሽ በእጅሽ ነበረ? አይደለም፣ ምንም ብር አልሰጡኝም። ለእኔ እንሰጣለን ብለው
እንሰጣለን ብለው አዎ ከተጠረጠርሽበት ወንጀል ነፃ ከሆንሽ ነፃ ከሆንሽ ፍርድ ቤት የተመላለሽበትን ጊዜ ካሳ ሊከፍሉሽ ቃል ገብተው ነበር። በቃ ከዛ ያንን ገንዘብ ይሄንን ሰው በጣም አመኘዋለሁ። በጣም ደስተኛ ነኝ እሱን ስላገባኝ ኒካ ስላደረግልኝ። አባቴ ዛን ማለት ነው ኡስታዙ ማለት ነው። አዎ ከዛ እዛው እንትን ብለን አዲስ አበባ እኔ ያለሁት እዚህ እኔ ያለሁበት አካባቢ ነው። ኡስታዙም የመጣው እዚህ ነው የሚኖረው። እሱ ጋር ሄዱና ከኔ አገናኙት ማለት ነው። በባሌ አሁን ባሌ በሰውዬ ወይም በኡስታዙ ሊበላ በኡስታዙ ስም ቁጥር ደውለው እኔን አገናኙ። እሺ ብለሻል ወይ ብሎ ጠየቀኝ። ኒካ ላድርጉ ያለኝ አዎ አልኩት። ከዛ ኒካ ተደረገ ማለት ነው። እነዛ ሰዎች ደግሞ የሚሰጡኝ የገንዘብ ማንኛውም ሁላቸው የሚመለከተው ሁሉ ነው። በጣም ብዙ ብር ነው። ያኔ አሁን የለም እንጂ በዛን ሰዓት የተወሰነልኝ እኔ ባልኩት መሰረት ነበረ። አንቺ ያልሽው ነበረ ያሉት ማለት ነው። ከዛው ያን ሁሉ በሰውየው አካውንት እንዲሰው አንቺ ያልሽው ስትባይ ስንት ጠየቅሽ? አንቺ አደረኩኝ እኔ በቃ እንደዚህ አጠገቤ ሆኖ አካውንቱን ለእነሱ ተናግሮ ማለት ነው። እኔ 20,000 ሪያል ምን አለኝ። አጠገቤ ያለው ደግሞ ምን ይለኛል? ያው አንቺ እኮ የሚጠየቂው በጣም ባለ ሀብቶቹን ነው፣ እነሱ እኮ ድሆች አይደሉም፣ ከፍ አድርገሽ ጨምርሽ ጠይቂ አሉኝ። አይ እኔ በቃ ይሄ እኔ ደህና ነኝ በደህና አለው፣ ግን መጀመሪያ ቃል ስለገቡልኝ ያክል ይሄ በቂ ነው፣ ብዙ ነው። ይሄ በህልሜም በእውኔም አይቼው ማላቅ ነው። እኔ በቃ ይሄ ነገር እኔ ያለፈውበት ነው፣ ግን ደስታ ነበረ ከሱ ጋርም ስለሆነ እንደገና ደግሞ ሙሉ በሙሉ ተማመኘበታለሁ በሱ 20,000 ሪያል ነው እንዴ ዙዙዬ። ከዛ ያ ነገር ሁሉ ገንዘቡ በራሱ በአካውንቱ ገባ። እሺ ገባና በአካውንቱ ገባና እኔና እሱ አስገቡልሽ። እነሱ በቃላቸው መሰረት 20,000 ሪያሉን አስገቡ። ግን አረቦቹም እኔ እንጂ በቃ ትቅር ምናምን አልተባለም። በቃ ነገሩ በቃ ብሩ በአካውንቱ ከገባ በኋላ ነገር በሱ ማለት ነው እኮ 20,000 ሪያሉን አልተከራከሩም። እሺ ብለው አስገቡ። በዛም ሳምንት ምናምን ከቆይም በኋላ አጠቃላይ እኔ ሁሉንም ነገር እንደተለመዱ 20,000 ሪያል ብቻ እኮ አይደለም። ስንት ነው? 20,000 ሪያል ብቻ እኮ አይደለም፣ በጣም ብዙ ነው። ሁሉም ሼኮች እነዛ የሚከታተሉ እኔ እንደዚህ ተጣለው እኔ እንደዚህ የብር መጠን እያወጡ ማለት ነው። ነፃ በመሆንሽ ተደስተው? አዎ። እሺ በጣም ጥሩ። ስለዚህ ከዛ 20,000 ሪያል ቀጥታ በኡስታዙ ባልሽ አካውንት ገባ። ጥሩ። እሺ ከዛ በኋላ በቃ ሰውየው እኔ 3 ወር ሞላኝ። እነሱም ወደ ጉዳያቸው ሄዱ። እኔ ተረሳው ማለት ነው በመሀል። ኡስታዙ እኔ ወላሂ ምን እንደሚጠቀም አላውቅም። ሄደ እመጣለሁ ብሎ እኔን አሳምኖኝ ያው ሂጂና ከ1 አመት በኋላ ምናምን እንትን እንላለን አመቻችቼ ምናምን ቤት ገዝቼ እጠብቃለሁ አለኝ። እኔ ደግሞ መጀመሪያም ለእረፍት ነው የመጣሁት፣ ግን ሄድኩኝ። ሳውዲ ተመልሼ ሄድኩኝ። ምን እንደሚጠቀም አላውቅም ማሬ፣ ምን እንደሚጠቀም አላውቅም ያልሽው አልገባኝም። ማለት አንቺን አረብ ሀገር ሲልክ ምን እንደሚጠቀም ነው ማታውቂው? አይደለም እኔ አረብ ሀገር መጀመሪያም እንትኔ ነው የሚጠቀመው እኮ እሱን ረሳሁት ነው የሚጠቀመው ያልኩሽ፣ ረሳሁት። በቃ ይሄ ነገር በህይወቴ እንዳልተደረገ ኖርማል የበፊቷ በድራ ሆንኩኝ ማለት ነው። በመሀል ወደ ሳውዲ ስመለስ የመጀመሪያ አስተሳሰቤን ይዤ ነው የተመለስኩት። 1 አመት በቃ ከዛ በአመት
ከቆየው በኋላ 2009 ሶስተኛ ወር አካባቢ ተመለስኩኝ። 2010 ሲገባ ደግሞ እኔ ወደ ሀገር የተመለስኩኝ። ግን ስመለስ ለመመለስ 2 ወር ሲቀራኝ ይህንን ነገር ማስታወስ ጀመርኩኝ እንደ አዲስ ማለት ነው። በቃ እኔ አይምሮ ምን እየፈጠረ ነው? በቃ ምንድን ነው ይሄ ሁሉ ታሪክ አሳልፌ እንዴት ኡስታዙ የት አለ ታዲያ? ያ ሁሉ የሚናገረኝ ነገር የነበረው ሰዎቹ የሰጡኝ ብርስ ያ ሁሉ እንትን ያለልኝ የተደሰተ ሁሉ የት አለ ታዲያ? ሰውየው የት አለ አልኩ። በቃ ባሌ የት አለ? በቃ በውስጥ ማስታወስ ጀምር። እያንዳንዱን ነገር እንትን የሆነ ነገር ሳይ አሁንም አንድ ነገር አስታውሳለሁ። በቃ ትዝ ማለት ጀመረኝ ማለት ነው። ተራ በተራ እያስታወስኩ መጣው የዛን ያሳለፍኩትን ነገር ማለት ነው። ከዛ 1 አመት ሞላሁና አጠቃላይ መጣው ኢትዮጵያ። ጨንቆኝ በቃ አይምሮዬ ስራ መስራት አልቻለም። መዳም ቤት ሆኜ ምንድን ነው በእኔ እየሆነ ያለው? የት አለ ታዲያ አልኩኝ። በመጣም ምንም ነገር የለም። ግን አባቴ የሚያውቀው ነገር ነበረ። ቀጥታ መጥቼ አባቴን የጠየቁት እንትና ከሌ ብዬ አላገባኝም ወይ አንተ አይደለ ወይ ኒካ ያደረክልኝ አልኩት። ነበር አለኝ። ታዲያ አንተ ጋር አይመጣም ወይ? የለው አይመጣም አለኝ። በቃ ሰውየው ለካ ተጠቅሟል ገንዘቡ ማለት ነው። እሰማለሁ። ገንዘቡን ተጠቅሟል። ከአመት በኋላ ይሰማል። ምንም ጭራውን አጠፋ። በቃ የለም ማለት ስትጋቡ ያየ የሰማ የለም። ስትጋቡ አለ ነበሩ እነዛ ሰዎች ኒካማ ያደረጉ ሰዎች አሉ እኮ። እነሱስ ምን ይላሉ? እነሱማ እኔ ዋና እዚህ ሸሪዓ ፍርድ ቤት በነበርኩበት ቦታ ሸሪዓ ፍርድ ቤት አፈራርሞን ነበረ። ሄጄ ስጠይቃቸው እሱ ሰውዬ እኮ እዚህ አይደለም የሚኖረው አሁን አታገኙ ምናምን ብሎ አታለኝ። ሼኹ ማለት ነው ሸሪዓ ፍርድ ቤት የሚሰራ የነበረው ሼክ። አሁንም ዝም አልኩኝ። እስቲ ቁጥሩን አፈላለኩኝ። አዲስ አበባ ሄድኩኝ። ቁጥሩን ባፈላልግም ላገኘው አልቻልኩም። መጀመሪያ ከሳውዲ መጀመሪያ ሳውዲ ነሽ እንዴ? እንዴት ተመለስን ከሳውዲ? ከሳውዲ በስንት አመት ተመለሽ? በ1 አመት በተጋባም በ1 አመት ማለት ነው። ማስታወስ ጀምር ጊዜ ኮንትራት አደለሽ? ሰዎችሽ እንዴት ፈቀዱልሽ? ኮንትራት ጠለብ አደለሽ? አይደለም መጀመሪያ ራሱ ማለት ነው። ከመሄድ በፊት እኔ አሁን እነሱ ቤት 5 አመት ነው የምሰራው አይደል? 4 አመት ጨርሼ 2 አመት እንትን 1 አመት ብቻ ነው የምሰራው ብያቸዋለሁ። መጀመሪያ ራሱ ጨምሪ እንዳይሉኝ ማለት ነው። ያ ከዛ እኔ ያው 1 አመት ብቻ ነው ብያቸዋለሁ። ግን 1 አመቱን ሳልሞላ ይሄን ነገር ማስታወስ ጀመርኩኝ። አይምሮ መገርሸት ጀመረ። በቃ ሌላ ያሳለፍኩት አዲስ ነገር በአይምሮ መምጣት ጀመረ። ይሄ ነገር ምንድን ነው? እንደገና ደግሞ የህይወት ታሪክ አጠቃላይ ቤተሰቦቼን አጠቃላይ ምናምን ጠይቀውኝ ነበር እና ምን አለኝ እዛኔ ሳን ላይ በፊት ፊልም ቢሰራበት ደስ ይልሻል ወይ አለኝ። የአባትሽን ገጸ ባህሪ የተናገርኩት ሁሉ ታሪኩ ማለት ነው የፋሚሊዎችን ምናምን ፊልም ቢሰራበት ደስ ይልሻል ወይ? ምን ችግር የለም ምንም ያኔ እያለን ማለት ነው በታሪኩ አጠቃላይ ማለት ነው። ማለት ባልሽ ነው የጠየቀሽ ታሪክሽ ፊልም ቢሰራበት ደስ ይልሻል ያለሽ? አዎ ፊልም ቢሰራበት ደስ ይልሻል ወይ? ፈቃደኛ ነሽ ወይ አለኝ። አዎ አልኩት። ችግር የለም አልኩት። ከዛ ከአመት በኋላ እስላማዊ ፊልም የሚባሉ ብዙ ስማቸውን አልጠቅስም፣ ግን ብዙ አንደኛው የኔን ገጸ ባህሪ ታውናለች። አንደኛው ሰውየው ደግሞ የኔን የሂቴን ባል ምናምን ታሪኩ ሁሉ እንትን የቤተሰብ እንትን ሲጠየቁ እንትን የሰሙ ታሪክሽ ፊልም ነው። በፊልም ፊልም አይደለም፣ እውነተኛ ታሪክ ሆነ በእውነተኛ ታሪክ የተመሰረተ አድርገው ለማለት የፈለግኩት ይቅርታ አድርጊልኝ። ሰው ታሪክሽ በፊልም ተሰርቷል ነው
አዎ በትንሽ ነሽ ማለት ነው። ትንሽ ትንሽ በብዙ አይደለም፣ በትንሽ ትንሽ ተሰርቷል። ኦኬ እኛም ጠርጥረን ነበር። እሺ አረ ፊልም አይደለም ታሪክ ወይንም ህልም አይደለም። እውነት አይምሮዬ የሚያውቀው ያሳለፉትን ነገር አሁን እያወራሁ ያለሁት ማለት ነው። ህልምም አይደለም ፊልምም ህልምም አይደለም፣ እውነተኛ ታሪክ ነው። የኖረችውን እውነተኛ ቡና ለውጥ አሁን የሚመጣ የሚለወጥም ነገር የለም። ዝም ብዬ ነው እየተናገርኩ ያለሁት። ምንም የሚመጣ የሚለወጥ ነገር አለ ግን አስብም። የሚያስተምር ነገር ካለው እንድትማሩበት ነው። ትክክል። ቅድም ግን እኔ ለወንድ ብር ሰጥቼ አላውቅም። ቅድም ማሬ ስትጀምሪ እኔ ጀግና ብዬሽ ነበር። እንደውም ለወንድ ብር ሰጥቼ አላውቅም። ያኛው አረብ ሀገር እየሰራው ነው ደሞዜን በየወሩ የማገኘውን ደሞዜን ለማንም ሰጥቼ አላውቅም ለወንድ። ይሄ ድንገተኛ የመጣ እንትን ነው። ካሳ ስለሆነ ማድረግ አልቻልኩም። ከሀሳብ ነው። እንደገና ደግሞ ከሱ ውጭ ማንንም እንትን አላልኩም። ያንን ሁሉ ገንዘብ ይዤ መንቀሳቀስ ምችል አልመሰለኝም። በመጀመሪያ እኔ አካውንት የለኝም። እዛኔ ድንገት ስለሆነ እንደዚህ ያለሽን ይዞ ጠፋ ውስታዙ። አሁን አልተገኘም የትም። እሱማ አልጠፋም። ቤተሰብ የለውም። ቤተሰቡ ጋር ሄድሽ? ማንም አላደረሰኝም። እንዴት? ቤተሰቦቹ ሳታቂ ሽማግሌ ሳይላክ ብለው ሁሉንም ማለት ነው። በሰውየው በመጀመሪያ ደረጃ ያው በጣም ታዋቂ ሰው ነው። ስም ለማጥፋት የተነሳው ነው የሚመስለው። ማሬ ስምማ እኔም አልፈቅድልሽም ስም እንድታለሽ በቤቴ። እሺ እዚህም ብቻ ሳይሆን በአካል ራሱ ብዙ ፈላልግ ያለው አጠገቡ ሆኜ ያለውን ነገር መስማት ፈልግ ነበር ከሱ ማለት ነው። በቃ እንዲህ ፌስ ቱ ፌስ መነጋገር ፈልጌ ነበረ። ስትጋቡ ፎቶ ተነስታችኋል አላችሁ ማለት? ኧረ እኔ ምንም እንደዛ አይነት ነገር አላረኩ። ምንም ነገር እንደዚህ አይነት ነገር አላረኩም። ባልሽ እኮ ነው ድንግልናሽን የሰጠሽ ባል አብረሽ ፎቶ ላለመነሳት እንደዚህ ነገር ፎቶ አልተነሳውም። እሱ እኮ በቃ ባሌ ነው ካደረገልኝ አይደለም በቃ አደረገ። ምንም ማድረግ አልችልም። የሚካ ወረቀት ላይ ፎቶ ማድረግ በድሪያዬ የኒካ ፎቶ ላይ ጉርድ ፎቶ አይለጠፍም። የባልና ሚስት የኒካ ፎቶ ላይ ስለማላቅ ነው። የኒካ እኔ ማሬድ ሰርተፍኬት የጋብቻ ወረቀት ነው የማውቀው። እኔ በፍርድ ቤት ነው የተጋባሁት፣ በመዘጋጃ ነው የተጋባሁት። አይለጠፍም። ወረቀቱ ላይ ነው አላውቅም። የሸሪያ ፍርድ ቤት ማሬድ ሰርተ እንደውም አጠገብ ያለ የጋብቻ ወረቀት እንደዚህ አይለጠፍም። እንደዚህ የባልና የሚስት ፎቶ አይለጠፍም። ከነጭራሽ ምንም አይነት ማረጃ ማለት ነው ከንግግርና ከአይምሮት ውስታ ውጭ ወላሂ ከአይምሮት ውስታ ውጭ ከንግግር ውጭ ሌላ ምንም አይነት ማረጃ የለኝም። አልተፈራረማም። ዝም ብዬ ታሪክ ስለሆነ ላውራው እንጂ ምንም የማመጣው ነው። ተፈራርመናል፣ መፈራረም ተፈራርመናል እኮ የጋብቻ ወረቀት ይሄ ሸሪያ ፍርድ ቤት ስትፈራረሙ ወረቀቱ ማለት ነው። ስንፈራረም እዛው ስንፈራረም ማለት ነው። ሶሪ መጀመሪያ በር ክፈች ማሪ፣ በር እየተንኳኳን ሂጂ፣ በር ክፈች መጀመሪያ። ሚዩት አድርጊና ሸሪያ ፍርድ ቤት ይለጥፋል አይለጥፍም? እንደ መዘጋጃ ዝም ብሎ የአፍኒካ ነው መሰለኝ ያሰሩት። ዶክመንት እኮ ያስፈልጋል ባልና ሚስት ለመሆናቸው ማረጋገጫ። በተመልለው እሺ ሱቅ ውስጥ ስላለው ነው ዘግቼ ነው የማወራው። ለዛ ነው የለመዱ ሰዎች እያንኳኩብኝ ነበረ። ኦኬ ቤት መስለሽኛል። ኢትዮጵያ ነው እንዲ ያለሽው? አሁን ማዳም ቤት አይደለም? አዎ ኢትዮጵያ አይደለም፣ ገብቻለሁ። ስንት ጊዜ ሆነሽ ከሳውዲ? ከግማሽ ማሻአላ ማሻአላ። ኢትዮጵያ ውስጥ ነው ያለሁት እኔ 2010 ላይ ኢትዮጵያ ገባሁኝ።
ከዛ ኢትዮጵያ ከገባሁ በኋላ 9 ወር ቆየሁኝና ትንሽ ገንዘብም ያን ያህል በቂ ስላልነበረኝ ወደ ዱባይ ተመልሼ ሄድኩኝ። ይሄ ነገር በቃ ተስፋ አስቆረ። እዛ ሆኜ ነገሩን አጣራውም አይምሮ ውስጥ ስላልጠፋ በቃ ለአላህ ሰጥቼው፣ ግን እኔ ቢያንስ እሱን ቀጥታ ማውራት አለብኝ ብዬ ያሰብኩኝ። በአካል ባላገኘው እንኳን በ9 ወር እሱን አፈላልጌበታለሁ፣ ግን አላገኘሁትም። ኢትስ ኦኬ። ግን ሄጄ ደግሞ ስራዬን እየሰራው ቁጥር አፈላለኩኝ። ጋዜጠኞች ከእሱ ጋር የሚሰሩ ጋዜጠኞች አሉ። እነሱን እንትን ብዬ ታሪኩን ሳልነግራቸው ምንም ነገር ሳላሳውቃቸው ቁጥሩን እንዲሰጡኝ ያደረግኩኝ። ቁጥር ሰጡኝና ደወልኩለት። ጋዜጠኞች ከኡስታዝ ጋር ምን ያደርጋሉ? ጋዜጠኛ ነው ከሱ ጋር የሚሰሩት ወይ የሬዲዮ ጣቢያ ነው የሚሰራው? ጋዜጠኛ ማለት የዳዋ ጋዜጠኞች ናቸው። ዳዋ እሱን የሚቀርጹት ምናምን ካሜራማኖች አሉ አይደለ? እነሱ ፌመስ ነው፣ ተቀራጭ ነው። ካሜራማኖቹም አሉት። ካሜራማኖቹን ነው ጋዜጠኛ ያልሻቸው። ካሜራማን ምን መሰለሽ፣ ካሜራማን ማለት ነው። እነሱ በእሱ በሚለቅበት ቻናል ውስጥ አንድ ቪዲዮ ሲያልቅ እንትን ስልክ ቁጥር አለ። ያን ስልክ ቁጥር አንስቼ ደወልኩኝ። ዝም ብዬ ደወልኩና ሌላ ሰው ኤከሌን በአላሁን በኤከሌን አገናኘኝ ፈልጌው ነበር አጅር ታገኛለህ አልኩት። ከዛ አገናኘኝ ማለት ስልክ ቁጥር ሰጠኝ። ሰጠኝና ያው በአንዴ አላነሳልኝም። 19 ጊዜ ነው የደወልኩት። በ19ኛው ተነሳልኝ ስልኩ ማለት ነው። በቃ ተስፋ አልቆርጥም ማለት መስማት አለብኝ ከሱ ምንም የሚያሳፍርም ይሁን ምንም ይሁን የሚከዳም ነገር ይሁን ምንም ነገር ብቻ መስማት ያለብኝ ብዬ ወሰንኩኝ። ደወልኩለት። ስደውልለት በቀጥታ ስሜን ነገርኩት ማለት ነው። ያው እንትን አላወቀኝም እንዲ ያልኩት በማታ በ6 ሰዓት ነበር የደወልኩት። ከዛ አይ አላወቅኩት ማለት ከሌ ነኝ አልኩት። እኔ ከዚህ በፊት ያገባህ አልኩት፣ ያገባህኝ ሚስትህ አልኩት። ከዛ እንደዛ ስለው ድንቅጥ አለና ቁጥሬን ማን ሰጠሽ አለኝ። ከየት አገኘሽ ቁጥሬን አለኝ። እንደዛ ሲለኝ እኔ እንደዚህ በካሜራማኖቹ አንተ በምታስተላልፈት በእንትኑ አግኝቼ ነው፣ እነሱ ናቸው ለምኛቸው ነው የሰጡኝ አልኩት። የተወሰነ ፍቃደኛም አይደለም ብቻ ነገርኩት። አንተ ያን ሁሉ በህዝብ ፊት አግብተኸኝ አልኩት። በህዝብ ፊት አግብተኸኝ፣ በትላልቅ ዑለሞች ፊት አግብተኸኝ እንደዚህ ረስቼ እንድቀር ታደርገኛለህ ወይ? አላህን አትፈራም አልኩት። እኔ አለኝ አዎ አንተ አልኩት። በቃ ይሁን አለ አይደለ ችላ አለኝ። ሊሰማኝም አልፈለገም። በቃ የተወሰነ ይሁን አለ አይደለ ትንሽ ተሻልኩኝ። ከሰማው በኋላ ከሱ ያለውን ነገር ምንም መረጃ እንደሌለኝ አውቃለሁ። ምን አለ? በቃ እኔ ያው ሚስቴ አይደለሽም ማለት አላገባሁሽም ውሸት ነው አለ። እኔ አይደለሁም ማለት እኔ አላገባሁሽም። ድንግልና ይነስ ሲወሰደ ማናት አንተ አይደል ወይ ያን ሁሉ ያሰቃየኸኝ አልኩት። አንተ አይደል እንዲ ያሰቃይተህ ያን ሁሉ እረሳለሁ እንዲ አልኩት። መቼ አሰቃየሽ? እሱማ ወደሽ ድንግልናሽን ሰጥተሽ መቼ አሰቃየሽ? እሱ በቃ ያኔ ወድጄ ብሆንም ማለት ነው ስቃይ ያለው ያኔ ትውስታ አይጠፋብኝም። በጣም አይምሮ ላይ ተቀርጾ ነው ያለው። ያኔ ፍቃደኛ ብሆንም ስቃይ ያለው የራሱ ወድጄም ብሆን ስቃይ ያለው መከራ አለው። ያሰማኛል በጣም ድንግልናሽን ሲወስድ ነው ስቃይ ያለው። አዎ እሺ እና ያ ሁሉ እኔ እንዴት በቃ ምንም ማለት አይቻልም። በቃ ስልኩ ተዘጋ ማለት ነው። ኦኬ ደግመሽ አልደወልሽም? ስልኩ ተዘጋና መልሼ አልደወልኩም። የሚሰጠኝ ምላሽ ምን እንደሆነ በቃ ገባኝ። ምንም የማመጣው ነገር እንደሌለ አውቃለሁ። ማለት ምንም የማመጣው ነገር የለም አውቃለሁ። ዝም ብዬ ተረስቼ መቅረሽ። ከተጋባችሁ በኋላ አብራችሁ ስንት ጊዜ የሚኖራችሁት? አንቺ ወደ ሳውዲ ከመሄድሽ በፊት ስንት ቀን አብራችሁ ኖራችሁ አንቺ እና እሱ? አረ በተደጋ እንትን ነው ምን መሰለሽ፣ አንድ ላይ እንደዚህ ተከራይቶ ምናምን ይሄ ትዳሬ ነው ብዬ ቤተሰብ መቶ ምናምን ያ ነገር የለም። ድንግልናሽን ታዲያ የተወሰደው አንድ ላይ ካልኖራችሁ
አንድ ቤት ካልኖራችሁ አለ እዛ አካባቢ የጓደኛው እንትን አለው ቤት አለ። ስለዚህ ስንት ቀን ኖራችሁ? የጓደኛው ቤት ስንት ቀን ኖራችሁ? 15 ቀን እዛ ነው የምንኖረው። በ15 ቀን የጓደኛው ቤት የኖራችሁት ቤተሰብ የሚባል መጥቶ አያውቅም። መብሩክ ሊሉም የእሱ ቤተሰቦችም አልመጡም። ቤቱ የት እንደሆነም አታውቂም። በቃ ምንም አታውቂም ስለሱ። ስሙ ግን ትክክለኛ ስም ነው እንዳትጠሪ እዚህ ጋር ግን ስሙን ትክክለኛ ስሙን ታውቂያለሽ? መታወቂያውን አይተሽዋል? አራው አረ ግልጽ ነው። ሲጀመር እሱን ሰውየውን ስሙን ካነሳው ማለት ነው ወላሂ በቃ የመጨረሻ እቺ እብድ ናት ነው የምባለው። እሱ እንደዚህ ያደርጋል ተብሎ አይታሰብም ከነጭራሹ። ኦኬ ጥሩ አይታሰብም። እሺ ከዛ በኋላ 9 ወር እሱን ፍለጋ ፈልገሽ አላገኘሽውም ነበር። ከዛ በኋላ ደግሞ አገኘሽው በስልክ። ከዛ ወደ ዱባይ መጣሽ። እሺ ዱባይስ ምን ገጠመሽ? ዱባይማ ያው ስራ ሰራሁ፣ ግን በጣም ይሄ ነገር ከአይምሮ ስላልወጣ እያሰብኩኝ ያው ስራ ሰራሁኝ። 5 አመት ሰራሁኝ ዱባይ ላይ። 3 አመት 2 አመት ኮንትራት ቤት፣ 3 አመት ደግሞ ንትንገረነረ የትልቅ ኡስታዝ ስም እዚህ ጋር እንዲጠራ ትፈልጋላችሁ? እኔ አልፈቅድም በቤቴ የማንኛውም ሃይማኖት አባት ስም በቤቴ እንዲጠራ አልፈልግም። አይቻልም፣ አልፈቅድም። ምን እሺ ቀጥይ። ደግሞ እንደገና ደግሞ ሊያደርጉ ይችላሉ ስሙን ካነሳው ምናምን በኋላ ለእኔም የሰው እዚህ ጋር እኮ መዳም ቤት አሪፍ ነው አልሐምዱሊላ። ሰራሁኝ 2 አመት ኮንትራት ቤት ሰራው። ያሳዝናልም ያስደስታልም። ምንም አይልም። በፊት ተሽያለሁ። የገጠመኝ ነገር ያው 2 አመት ኮንትራት ከሰራው በኋላ ጠፋሁ። ጠፍቼ መጀመሪያ ቆይ ሳውዲ ስንት አመት ነበር የሰራሽው? በድሪያ አጠቃላይ 5 አመት ሳውዲ 5 ላይ 10 አመት 10 አመት እንግዲህ ሳውዲ 4ቱን አመት በአንድ ቤት ነው። 1ዱን አመት ደግሞ 9 ወር በአንድ ቤት፣ ከዛ 5 ወር ደግሞ በአንድ ቤት ነው የሰራሁት ሳውዲ ላይ። ያው ሴትዮ በአንድ አመት ውስጥ 2 ቤት አስገብታኛለች ሴትዮ ማለት ነው። እሷ ቤት 5 ወር 9 ወር ከሰራው በኋላ ሌላ እና አጠቃላይ በአጠቃላይ 10 አመት አረብ ሀገር ሰተሽ አሁን ኢትዮጵያ ውስጥ ምን አለሽ? እስኪ ንገሪኝ፣ ምን አለሽ? ሊለፈው ዱባይ ላይ ያጋጠሙኝ ያስለቀሰኝ ነገር ምናምን ሊለፈው። አይ ንገሪኝ ማሪ፣ እንሰማሻለን። እሺ እንግዲህ ዱባይ ኮንትራት ቤት እየሰራሁኝ አንዲት ሀዲያ ሰራተኛ ነበረች። ሀዲያ ማለት ጓደኛዬ ማለት ነው። ከኔ በኋላ እኔ ላስለምዳት ምናምን ያስገቧት። ከዛ የሆነ እንጨቃጨቅ ነበረ ትንሽ። ከለመደች በኋላ ምናምን እኔ ምግብ ነኝ፣ እሷ ጽዳት ነበረች። ሰዎቹ በእሷ በጽዳቱ ዙሪያ ምናምን በእኔ ይቆጡ ነበረ። እሷ ባሳለፈችው እሷ በተወችው ስራ ማለት ነው እኔ ይቆጡ ነበር። በጣም እናደዱኝና ከጨረስኩ በኋላ ወጣሁኝ፣ ጠፍቼ ወጣሁ። ከዛ ግን ጠፍቼ የወጣሁት አንደኛ ደግሞ ምክንያት ምንድን ነው? ቶሎ ሀገርሽን ትገቢያለሽ ተባልኩኝ። ቶሎ ሀገርሽ ትገቢያለሽ። ይህ ሀገር መምጣት በጣም ፈልግ ነበር። ከዛ አልተሳካም። ከጠፋው በኋላ 3 አመት እንትን አልኩኝ። አንድ አመት ከግማሽ ከሆነኝ በኋላ አባቴ ድንገት ሞተ ማለት ነው። በቃ አላመመውም። በቃ ድንገት ሞተ። በቃ ከሞተ በኋላ እንደገና እሱ ከሞተ በኋላ የቤተሰቦቼ ፈተና ደግሞ በጣም በዛ። ብዙ ወጪ የሚያስወጣ ፈተና መጣ። በጣም ብዙ ማለት ነው። ደሞዜን ሳገኝ በቃ ወጪ ማውጣት ጀመርኩኝ። በተቻለኝ አቅም ግን አካውንቴ ላይ እያጠራቀምኩ ነው ትንሽ ማለት ነው። ከዛ አባቴ ሲሞት ደግሞ በቃ የመምጣቱ ፍላጎቱም እንትን አለኝ። እንደገና 1 አመት ከ6 ወር ጨምሬ 3 አመት ሰራሁኝ ውጭ ላይ ማለት ነው። ከሰራ በኋላ በቃ ሀገሬ መጣሁ። ምንድነው ይሄ እንትና አጽፌ ሁሩጀን ሀኢ የሚባል እንትና አጽፌ አጠቃላይ መጣሁ ማለት ነው። ያው በእጄ 480 ሺህ ብር ነበረኝ።
ያጠራቀምኩት ከወጪ ቀሪ ማለት ነው። ከዛ መጨረሻ ላይ መጣሁና በ300,000 ብሩ ገጠራማ ቦታ መሬት ገዛሁኝ። ከዛ 180,000 ብር ቀረኝ ነበረ። ከአጠቃላይ ከወጪ ከምን ትንሽ የሰፈር ሱቅ ከፍቼ መኖር ጀመርኩኝ ማለት ነው። አሁን አለውኝ አልሐምዱሊላህ። ያው አላገባሁም። ከዛ ሰውዬ ትንሽ አጠቃላይ ያንን ሰውዬ 7 ዓመት ሙሉ አይምሮ ውስጥ ነበረ ማለት ነው። 7 ዓመት ሙሉ ኢትዮጵያ ከመጣሁ በኋላ ይሄ ነገር ሊለቀኝ ስላልቻለ ማለት ነው እንትን ሄድኩኝ ሳይካትሪስት ሐኪም ቤት የአይምሮ ሐኪም ምናምን ለማክር በቃ እንዴት ነው ይሄ ነገር ከኔ ታሪክ ተንጥሎ ሊወጣ የምችለው? እንዴት ነው ይህን ማሰብ ልተው የምችለው ብዬ አስረዳሁት። በቃ እሱም የተወሰነ እንትንም ሰጠኝ፣ የመድኃኒት ሰጠኝ፣ ኬኒን መድኃኒት ሰጠኝ ለ1 ወር የሚዋጥ። እንደገና ደግሞ እሱን የጭንቀት ነው ያለመረጋጋት እንትን ስላለብሽ ምናምን ብሎ ሰጠኝ። እንደገና ደግሞ ይሄንን ታሪክ አለኝ ለ1 ሰከንድ እንዳታስቢ ብሎኝ ነበረ። ለ1 ሰከንድ እንዳታስቢ፣ በቃ ማሰብ አይቻልም። ይሄ በህይወትሽ መጥቶ የሄደ ነገር ነው። ያ ሰው ተጠቅሞብሻል፣ የሚፈልገውን ነገር አድርጓል። በቃ አሁን አንቺ ለሰከንድ እሱን ማሰብ የለብሽም ብሎ መከረኝ ሐኪሙ ማለት ነው። ከአሁን በኋላ እሱን ከአእምሮሽ ማስወጣት ያለብሽ፣ ማሰብ የለብሽም፣ ወደ ኋላ ማሰብ የለብሽም። ቀጥ ብለሽ በአለም ከመጣልሽ አግብተሽ ኑሪ፣ ካልመጣልሽም ደግሞ ስራሽን እየሰራሽ አይምሮሽን ፈታ እያደረግሽ መኖር አለብሽ። ጥሩ አይደለም ካሁን በኋላ ለአንቺ ለአይምሮሽ ጥሩ አይደለም ብሎ ወከረኝና ያው መድኃኒቱን የሰጠኝም በወር ጨረስኩኝ። ዋጥኩኝ፣ ምን አልኩኝ፣ አልሐምዱሊላህ ረቢል ዓለሚን ስራዬን እየሰራ አለው ማለት ነው። እና እስካሁን ድረስ ባል አልመጣም። መጥቶ ነበረ። ምን መሰለሽ የዛሬ በጣም ይመጣል፣ ግን ቅስሜን ሰብሮት ነው የሚሄደው። እኔ ምን እንዳለብኝ ራሱ አላውቅም። ከኔ የባሱ ምንም ቆንጆ ያልሆኑ ምንም ናቸው ያገባሉ ይወልዳሉ። እኔ ግን በዲያ እንደተዋወቃችሁ ራሱ እኮ ሰብሮኝ ነው ሲያለፈው፣ በጣም አስለቅሶኝ ነው ሲያለፈው በሰዓቱ ወላሂ። ያንን ነገር ከአይምሮ አስወጥቼ በድሪያ ከመጀመሪያው ነገር በድሪያ ባልየው አዲስ ባልሱቅ ቃልባሳመቶ ነው። እንዴት ታወቃችሁ? መጀመሪያ እኔ አላውቀውም ነበረ፣ እሱ ያውቀኛል። በምንድን ነው የሚያውቀኝ? አካባቢ እኔ ያለሁበት አካባቢ ተከራይቶ ይኖራል ይሄ ሰው። እኔ ደግሞ ተከራይተው ቢኖሩም እኔ ባለሱቁም ስለሆንኩኝ ወላሂ የሰፈሩን ሰው ጨርሼ የት እንደሚገባ የት እንደሚወጣ አላውቅም። ከበሬ ያልፋሉ፣ መስጂድ ያልፋል፣ ሊሰግድ ማለት ነው። መስጂድ ያልፋል። መስጂድ ሲያልፍ ግን እኔ በቃ መንገድ አጥቶ አይደለም እኔን ፍለጋ ነው በኋላ ሲነግረኝ ማለት ነው። ከዛ አከራዩን ይልካታል ወደ እኔን ማጣራት ከጀመረ በ3 ወሩ ማለት ነው። አከራዩን ይልካታል ለረመዳን፣ የአመናው ረመዳን ማለት ነው። 10 ቀን ሲቀረው ማለት ነው። ከዛ እንደዚህ ሰው አለሽ ወይ ያለችኝ መጣ። በጣም በቁም ነገር ስርዓት ባለው መልኩ ማለት ነው። ተረጋግታ አለ አይደለም። የለኝም አልኳት። ለምንድን ነው? የሆነ ሰው አስቦሻል፣ ፈልጎሻል፣ ጠይቅልኝ ብሎኝ ነው አለች። አይ እኔ ማንም የለም፣ ጥሩ ሰው ከመጣ ለማግባት ዝግጁ ነኝ አልኳት። ለእሷ እንደዛ አልኳት። ሄዳ ነገረችው። ቁጥሬን ወሰደችና ሰጠችው። ከዛ ስልኬን ሰጠችውና ማውራት ጀመርን። እኔ ነው አለች። በአካል መጣ፣ ሳይደውልልኝ በፊት በአካል መጣ። ራሱ ሱቅ በር መጣና እክል ያልነገረችው እንዴ አንተና እንዴ ያልኩት። በጣም መጠጥ ያለ ነው። በቃሽ ትልቅ ነው፣ 40 ቤት ነው ምናምን ሰውየው ማለት ነው። ከዛ አንተና እንዴ እኔ ባለትዳር ትመስላለህ አልኩት። ትልቅም ነገር ስለሆነ ባለትዳር ትመስላለህ እኮ ልጆች ምናምን የለውም እንዴ? እኔ ህይወቴን በጣም በሰላም መኖር ነው የምፈልገው፣ ጭቅጭቅ ያለበት ህይወት መግባት አልፈልግም ብዬ በዛው ገና ስልኬን ሳይደውል ገና ሳንጀምር በቆሙበት ነገርኩት። አታስቢ ያለኝ እኔ ትዳሬን ከፈታው 4 ዓመት ነው አለኝ። ትዳሬን ከፈታው 4 ዓመት ነው እና በፍርድ ቤት ያለቀ ጉዳይ ስለሆነ አንቺ ምንም አታስቢ ያለኝ።
ማውራት ጀመርን። ቀጠለ። በጣም ወደደኝ ስልሽ በቃ በጣም ወደደኝ ስልሽ በሁኔታው ማለት ነው። እና ለረመዳን ትዳር ይዤ መቀጠል ነው የምፈልገው፣ ከረመዳን በፊት ኒካው ይሆን አለኝ። በቃ እኔም ሀሳቤ ስለነበረኝ ተስማማውኝ። ለ4 ቀን ኒካው ተያዘ። ለእሮብ እንግዲህ ጁምአ ማታ ለእሮብ ቀጠሮ ተያዘ ማለት ነው። ከዛ ለቤተሰብሽ ተናገሪ ያለኝ። እንግዲህ ለ4 ቀን ስለሆነ ቤተሰብ መስማት አለበት። ያኔ ወደደኝ አትበይ የምትሉት እኮ ትክክል ናችሁ እናንተ። ለእሳቱ ግን ይመስላል፣ በኋላ ነው ነገሩ ሲጋለጥ ነው እንዳልወደደና እንደወደደ የሚለየው። መጀመሪያ ግን እንደወደደኝ ነው እማውቀው። በኋላ ላይ ለ4 ቀን አይደል ቀጠሮ የተያዘው። ለቤተሰቦቼ ቅዳሜ ደውዬ ነገርኳቸው። ለእሮብ ኒካ ታደርጉልኛላችሁ፣ ሽማግሌ ይመጣል አልኳቸው ማለት ነው። ከዛ አስተግፍሩላህ አልዓዚም እሺ አሉ። ግን መጀመሪያ በጣም አስጨነቁኝ ቤተሰቦቼ። እንዴት ይሄ ሊሆን ይችላል? 4 ቀን እንዴት ይሆናል እንዴ? መጀመሪያ ይሄ ሰውዬ መታየት አለበት፣ መታወቅ አለ። ለምን አጣደፈሽ አሉኝ ፋሚሊዎች ማለት ነው። እኔ እንጃ በቃ ጥሩ ሰው ይመስላል፣ ኢማን ያለው ነው፣ አላህን ይፈራል፣ ሰላት ይሰግዳል ምናምን አልኳቸው። በቃ እንደዛ አልኳቸውና አመኑ እነሱ። እሺ አሉ። አንቺ ካልሽ እሺ፣ በደንብ ካወቅሽው እሺ አሉ ቤተሰቦች። ከዛ ለእሮብ ቀጠሮ የተያዘው እኔ ምን አለኝ፣ ማክሰኞ ትመጪና ቁልፍ ሰጥሻለሁ የቤቱን፣ አንቺ የምትገቢበትን ቤት ታስተካክያለሽ አለኝ። ያው አከራን አውቃታለሁ፣ ከሷ አንድ ላይ ታጸዳላችሁ፣ ፏ ታረጉታላችሁ ቤቱን አለኝ። እኔም ደግሞ ተስማማው፣ ችግር የለውም። ያው እኔ ብገባበት እሱ ስራ የመንግስት ስራ ነው የሚሰራው። ኦኬ። ከዛ ሜሽ ተሰራውኝ፣ ፀጉርን ተኳስኩ ምናምን። ከዛ ያንን ከሰራ በኋላ ቤተሰቦች ጋር ሄጄ ያው ፕሮግራሙን ስናዘጋጅ እናቴን ለማገዝ ነው። በቃ እኔ ራሴ በጣም አምኜዋለሁ፣ ሙሉ በሙሉ አምኜዋለሁ። በቃ እንደዚህ ይፈጠራል አላልኩም፣ ሌላ ነገር ይፈጠራል አላልኩም። ከዛ ማክሰኞ ጠዋቱን ብጠብቅ ሰውየው ጸባዩ ተቀይሯል። አይሆንም ተባለ፣ ተተወ ማለት ነው። እንዳለ የአካባቢ ሰው እኔን የሚያቀኝ ባለሱቁም ስለሆንኩ ሰፈር ላይ በጣም ብዙ ሰው ያቀኛል። በጣም ተናገረ። ሴትዮዋ ያቺ አከራይ አወራች፣ ሁሉም አወቀ። በቃ ልታገቢ ነው ተባለ፣ ሰው ሁሉ አወቀ። ቤተሰቦች እዛ ጋር ጀመሩ፣ ዝግጅት ማድረግ ጀመሩ። ማክሰኞ ላይ እንደማይሆን ነገረኝ ማለት ነው። ይሄን ነገር መልሼ ማሰብ አለብኝ አለ። በጣም አለቀስኩ የዛን ቀን። በጣም ለቤተሰቦች ራሱ ደውዬ ቀኑን ሙሉ ሳለቅስ ውዬ ደውዬ እንደማይሆን ነግሮኛል። ምን እንደተፈጠረ አላውቅም አልኩት። በቃ በጣም ነው የደነገጥኩት። እንደዚህ ለምን ያደርጋል ማለት የማሰቢያ ጊዜ አላስጨናነኩት። ሁሉ በራሱ ፍላጎት ነው፣ በሱ ሀሳብ ልስማማ እንጂ እኔ ምንም ያደረግኩት ነገር የለም። ከዛ ማክሰኞ ላይ ይሄንን ሲነግረኝ በቃ ማክሰኞ እንግዲህ አዲሱ ቁስሌ ምናምን እያጋገምኩ አልኩ ማለት ነው። ያ ማለት በጣም ተጎድቻለሁ ማለት ቅስም ይሰብረዋል። ላገባ ነው ብዬ ነው ዝግጅት ላይ ነው ያለሁት። ሶሪ በቃ ምን ማድረግ አለብኝ? ሁሉም ሴት ያደርገዋል ብዬ አስባለሁ። ለማግባት ከተስማሙ በኋላ እኔ ቀጠሮ ከተያዘ በኋላ ምን ይጠበቃል? በቃ እንደዚህ አይነት ነገር ይፈጠራል አላልኩም። መጨረሻ ላይ ሮብ ማደረን ሰውየው የለም። ከዛ ሐሙስ ማታ የሆነች የቡና ቤት ቡና አካባቢ ሰው የሆነ ነገር ሰምቶ ቢሆንስ? ማሬ የአካባቢው ሰው የሆነ ነገር ብሎት ቢሆንስ? ጤነኛ አይደለችም እቺ ሴት፣ እሱን ቅብ ምናምን ብለውት ቢሆንስ የጠፋው? እሱን በኋላ ያው በጣም ብዙ ሰው ጠየቀውስ፣ ግን እንደዛ አላለም። የተናገረው ምክንያት ሌላ ነው። እሱ እኮ አንድ ነገር ልንገርሽ፣ እንደዛም ቢሉት ማለት ነው መተው ይችላለስ፣ መብቱ ነው። ማንም የማይፈልገውን ትዳር ውስጥ እንዲገባ የሚያስገድደው የለም። እኔም ችግር የለብኝም። ግን ዋና የጎዳኝ ማለት ነው ሐሙስ ማታ እንግዲህ ትናንትና ይህን ነገር ነግሮኝ ከኔ ሁሉ ነገር ጨርሶ ሊያገባ የነበረው ሰው ሐሙስ ደግሞ ሌላ ሴት አመጣ በጨለማ
ምንም እንትን ሳል ሁለቱ ተያይዘው ገቡ። እዛ በተከራየ እኔን ገባ የተከራየው ግን እሷን ይዞ መጣ ማለት ነው። እሱ ምን መለሰ? ሰዎች በጣም የጎዳኝ ነገር ደግሞ እሱ ነው። ያ ነገር በቃ አለፈኝ አይደለም ማክሰኞ የተነገረኝ አለፈ አይደለም በቃ ማሬ እሷን ለምን አልፈለግክም ሲሉት ለአካባቢ ሰው ምን መለሰ? እኔ የመለሰው የወደደችኝ አልመሰለኝም። በንግግሯ እንደተረዳሁት የወደደችኝ አልመሰለኝም። ብቻዬ አፍቅሬ በኋላ ትዳሬ ያስቆጠርኩ ማስቆጠር ይሆንብኛል ብዬ ነው ብሎ ተናገረ። የወደደችኝ አልመሰለኝም ብሎ ነው የተናገረው ለሰዎች ማለት ነው። ታዲያ ካልወደደች ለምን ኒካ ቀን ተቆረጠ ይሻለች ምናምን ሲባል አይ እሷ ፍቅር መጀመሪያ እሑድ ስናወራ በጣም ትወጂኛለሽ ወይ በጣም ታፈቅረኛለሽ ወይ ብሎ ስጠይቀኝ እኔ ምን ብዬው ነበር? እኔ እንደዚህ ደስ ትለኛለህ ጥሩ መሆንን ማወቅ በኋላ ያለ ነገር ስለማላቅ እኔ በኋላ ከተጋባው በኋላ ነው ፍቅር ሊይዘኝ የምፈልገው። አሁን ላይ በፍቅር አናህል እንትን አላልኩም አልኩት። በቃ ያንን ሰምቶ ነው ያንን ነው የተናገረው። እሷ ትወጂኛለሽ ብዬ ስጠይቃት አይ እኔ ካገባው በኋላ ነው ፍቅር የሚይዘኝ አለችኝ ብሎ ነው የተናገረው ማለት ነው። እሱም አርኪ የሆነ ምክንያት አይደለም። በፊት ከዚህ ውጭ ደግሞ ሌላ ነገር አልተናገረም። ከዛ በኋላ እሷን ይዞ መጣና ሐሙስ ማታ ሌላ ባል አልመጣም። እሺ ልመርቅሽ ሌላ ባል እንዲመጣ ቡና እንዳይበርድብኝ በድሪያዬ አንዴ ልመርቅ ያብሽና በድሪያ ድምፅሽ ግን አዲስ አልሆነብኝም። ከዚህ በፊት እዚህ ቤት ገብተሽ ድምፅሽ ግን አዲስ አልሆነብኝም። ከዚህ በፊት እዚህ ቤት ገብተሽ ታሪክ ተናግረሻል። እኔ አላወራውም። ላወራ አስገብተሽኝ ማለት ነው። ከዛ ምን እንደተፈጠረ አላውቅም። ወጣሁኝ። እንትን ይሄ ማይኩ አልዘጋ አለኝ። ሌሎቹን እያወራሽ ነበር አስገብተሽኝ፣ እኔ አልዘጋ አለኝ። ከዛ ረብሻለሁ ብዬ ወጣሁኝ። ከዛ በኋላ ሁለቴ ብሞክርም እድሉ እንትን አላለኝ አልተሰጠኝም እንጂ ከዚህ በፊት ገብተሽ ቤተሰቦች እንደሞቱብሽ ታሪክ አልተናገርሽም እዚህ ቤት? አልተናገርኩም። እኔ ቤተሰቦቼ አልሐምዱሊላህ አልተናገርኩም። ድምፅ ከመሳት አይደለም። እሺ እናቴ ቆይ መርቅሻለሁ እንዴ፣ ከዛ እንቀጥላለን። የኔ ምርቃት ጠባይልም፣ ምላሴ ጥቁር ነው። እርግማኔ ምርቃቴን ጠባይልም። አሁን አራተኛ ባል ይመጣልሻል። ሀቢባ ምናለች? በየ ምርቃት ታዲያ ዛሬ ሱቅሽ ይመጣል ቃል ይገዛል። ያረብ ያላ ያረብ ሰላም ለዓለም፣ ሰላም ለሰው ዘር በሙሉ፣ ፍቅር ለሰው ዘር በሙሉ። የታመሙትን ሁሉ ፈጣሪ ይማራቸው። የተጨነቁ የተከፉ ሁሉ ያዘኑ ፈጣሪ ያለው ይበላቸው። ሁሉም የሰው ዘር በሙሉ እዚህ ምድር ላይ ያለ ደስተኛ ጤነኛ ሆኖ ረጅም እድሜ ይኑሩ። ሁላችንም ትዳር የሌላችሁ ፈጣሪ የተባረከ ትዳር ይስጣችሁ። ልጅ የሌላችሁ ፈጣሪ ጤነኛ ልጅ ይስጣችሁ። በድሪያዬ ፈጣሪ ጤነኛ ባል ይስጥሽ። አዎ ለአንቺ ጤነኛ ባል ይስጥሽ ፈጣሪ። ከዛ ጤነኛ ልጅ ይሰጥሻል። መጀመሪያ ግን ጤነኛ ባል ይስጥሽ። ሳርዬ ፈጣሪ ልጅ ይስጥሽ። በዋትሳፕ እንኳን ደስ አለሽ ብላ ትናንትና ቮይስ አድርጋልኝ። እኔ ፈጣሪ ልጅ እንዲሰጣት ለሳሪቲ ዱዓ አድርጌላታለሁ። ሳርዬ ፈጣሪ ልጅ ይስጥሽ። ለሁሉም ልጅ ለሚፈልግ ሴት በሙሉ ፈጣሪ ጤነኛ ልጅ ይስጠው። ሀንዬ ቴንኪው። ረጅም እድሜ ይስጠን፣ ጤና ይስጠን፣ ፍቅር ይስጠን፣ ሰላም ይስጠን። የወለድንን ፈጣሪ ልጆቻችን የሚያሳድግልን ለቁም ነገር ያብቃ። ኧረ ዱዓ አታቋርጪ ተይ እናቴ። ልጆቻችንን ፈጣሪ የልጆቻችንን መጨረሻ ያሳየን። እድሜ ሰጥቶ የልጆቻችንን ቁም ነገር ያሳየን። የልጆቻችንን ወግ ማድረግ ያሳየን። ለሁላችንም ስራ የሌላችሁ ፈጣሪ ስራ ይስጣችሁ። የተከፋችሁ ፈጣሪ ያስደስታችሁ። ሁላችንም እንደሰት። እኛ ስግብግቦች ስለሆንን ነው እንጂ እኮ ፈጣሪ እኮ አያልቅበትም። ፈጣሪ ለሁላችንም ቢሰጠን አያልቅበትም። ግን ፍቅር ስለሌለን ነው ፈጣሪ ማይሰጠን። ፍቅር ይስጠን ፈጣሪ፣ ሰላም ይስጠን፣ ምቀኝነትን ያንሳልንና ሁላችንም ወደ ፈጣሪያችን ጤና፣ እድሜ፣ ሰላም፣ ፍቅር፣ ደስታን እንለምን። የሰው ማየት እንተውና የራሳችን ላይ እናተኩር። ሁላችንም ሰላምና ፍቅር ይስጠን። አሜን። በድያ ጤነኛ ባል እንዲሰጠሽ ድዋ ልሻለ። አሜን ብለሻል አቡዬ። አላህ ብያለሁኝ። አላህ ይቀበልሽ፣ ይቀበለን እና ያው የመጨረሻው ታሪክ አያልቅም።
ማለት ላውራ ካልኩኝ በጣም ብዙ ነገር ስላለ አድካሚ ነው የሚሆነው። ሰዎችን ማሰልቸት ነው የሚሆንብኝ። ከዚህ በላይ አንቺ ካልደከመሽ እኛ አይደክመንም፣ አይሰለችንም። ሌላም ታሪክ አለሽ እንዴ? 3 ባሎች አግብተሽ ፈታሽ፣ ሌላ ታሪክ ምን ቀረ? አራተኛውን አሁን እኔ ለመንኩልሽ ጤነኛ። እስከ ዛሬዎቹ 3ቱም ጤነኛ አልነበሩም። ፈጣሪ አራተኛው ባል ጤነኛ ሌላው ይቅርና ትንሽ ምክር ነው። ሌላም ነበር በዱያ ታሪክ ቢወራ አያልቅም። ፊልሙን ደግሞ ርዕሱን ንገሪን እንድናየው። በፊልም ተሰርቷል። ህይወት ታሪክ እውነተኛ ታሪክ ያው ምክር ምናልሽን ነው የምፈልገው። ኧረ አንቺ ማሪ ምን ትመከሪያለሽ? እኛን ምከሪን እንጂ። አሚን ያ ረቢ አላህ። ያው ሀውዬ እንግዲህ እኔ ወደ 30 በ20 ውስጥ በሆነው ማለት ነው አንድ ትዳር ውስጥ መግባት ፈልጋለሁ። አይደለም ፍላጎቴን ነው ያለሁት። ደግሞ መለወጥ መሬት ሀገና ተመልሼ ለመሄድ ደግሞ እድሜ ያሳሰበኝ። ብቻ ግራ ተጋባሁ። ልምራ እንጂ ኑሮዬን ልምራበት እንጂ የሆነ ቤት የሚሰራ ገንዘብ ነው። ኔትወርኳ ደግሞ ሲያናድድ እኔ ምክር ነው የምፈልገው። ምክር ማለት ነው ጨረስ እየሰራ በቃ በሁለት አንዱ ትንሽ በዚህ ሰሞን አይምሮዬ በቃ ማንን ላማክር በቃ ለራሴ አልቆረጠም። አዎ ይሰማኛል። እድሜ ስንት ነውማ? እድሜው 28 በ18 ዓመታሽ አረብ ሀገር ሄደሽ 10 ዓመት አረብ ሀገር ቆየሽ አይደል? ኢትዮጵያ ከተመለሽ 2 ዓመት በ18 አይደለም በ18ማ 2 ዓመት ሰርቼ ያንን ባል ያገባሁበት እድሜ ነው። የሰፈሩን ባል ያገባሁበት እድሜ ነው። 18 ዓመት መለስ ከሞተ ስንት ዓመት ነው? አንቺ መለስ ሲሞት ብለሻል። ኢትዮጵያ ነበርሽ። መለስ የሞተው ስንት ዓመቱ ነው? 16 ዓመት 16 ዓመት መለስ ከሞተ 16 ዓመት ሆኖታል። በቃ እኔ እንደዛ ነበር። የዛኔ 16 ዓመት ነበር። 2005 ማለት ነው። ኦኬ 13 ዓመት ነው እሱ ከሞተ እያሉ ነው። ለምን አሁን 18 ነው። በ2005 ከሞተ 13 ዓመቱ ነው መለስ ከሞተ። በቃ እድሜ ወይ 29 ወይ 28 ነው። በሁለት አንዱ ነው የሚሆነው እና ትንሽ ከበደኝ በቃ ሳስበው። መለስ ሲሞት 18 ዓመትሽ ነበር። ስለዚህ አሁን 31 ነሽ ማሬ፣ 31 ነሽ። አስራ 18 ሲደመር 13 እንጂ 18 ሲደመር 13 28 ከዛ 3 31 ትክክል ነው። 16 ነበረች ከሆነች 29 ዓመቷ ነው። አሁን 29 ዓመቷ ነው። ገና እኮ ነሽ። ኔትወርኩ መቀያ ትመጣለች። አሁን ማስተካክላ ቅድምም እንደዚህ ነቅሎ አስተካክላ ሊመጣች አይ በዚያ የኛ ሳሀችን እውነት ሳካትሪስት ያስፈልጋታል።